ሙሽሪኩል አረብ ካዕባን ሲገነቡ ከዚያ በፊት በቃጠሎና እንዲሁም ደግሞ በጎርፍ ተዳክሞ እንደነበረና መገንባት እንዳለባቸው ከወሰኑ በኋላ ተጅዲድ ለማድረግ ወይ ደግሞ ለማደስ ከወሰኑ በኋላ ምን ብለዋል ብለን ነበር? ሐላል ገንዘብ እንጂ እንዳይቀላቀል ብለው ማአነሁ ፍሽርክ በሽርክ ላይ ከመሆናቸውም ጋር ከሐላል ገንዘብ ውጪ በዚህ በካዕባ ግንባታ ላይ እንዳይቀላቀል ብለው ሰበሰቡና መጨረሻ ላይ እየገነቡ ያሉ አቅማቸው አንሶ በሐላል የተሰበሰበው ገንዘብ ሲያንሳቸው ምን አደረጉ ብለናል? ሂጅር የሚባለውን ከካዕባ መጀመሪያ ከነበረ ነብዩላህ ኢብራሂም ከገነቡበት የተወሰነ ሜትር ወደ ውስጥ ገብተው ያ ከካዕባ ለመሆኑ ለማሳወቅ የተወሰነ ከፍ አድርገው እንደገነቡት አይተናል። ምናልባት እዩት ብያችሁ ነበር አይታችሁት ሊሆን ይችላል። በነጭ በእብነ በረድ አይነት የተገነባ ሰዎች ውስጡ የሚሰግዱበት ጧፍ ሲደረግ ከሱ ውጪ ነው የሚደረገው ብለናል። ይሄኛው እዚህ ውስጥ ሆኖ ጧፍ ቢደረግ ጧፉ ትክክል አይደለም። ምክንያቱም ጧፍ በካዕባ ዙሪያ እንጂ በካዕባ ውስጥ አይደረግም። ይሄ የካዕባ አካል ነው ካልን ከዛ ውስጥ አንድ ሰው በግድግዳውና በካዕባ መካከል ጧፍ አደረገ ማለት የተወሰነ የካዕባ አካል ውስጥ ገብተዋል ማለት ነው። ስለዚህ በዛ በውስጡ ሆኖ ጧፍ ማድረግ አይቻልም እና ይሄን ትተው ግንባታውን እየገነቡ እንደነበረና የሆነ ቦታ ላይ ሲደርሱ ነበር ያቆምነው። ምናልባት ግን አብዛኛዎች የታሪክ መጽሐፎች ወይም ደግሞ ኪታቦች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ የካዕባ እድሳት ላይ የነበራቸውን ቦታ ለመጥቀስ ስለሆነ የሚፈልጉት በአብዛኛው የሚያነሱት ይህን የሙሽሪኮች ወይም ደግሞ ሙሽሪኩል አረብ የቁረይሾች የካዕባን ተጅዲድ ማድረግ ወይም ደግሞ አድሶ መገንባትን ብቻ ነው። ከዚሁ ጋር ግን የተያያዘ ምናልባት ለእንትን እንዲረዳን ካዕባ ራሱ መጀመሪያ በምን መልኩ ነበር የተገነባው፣ ማን ነው የገነባው የሚለውን ማየቱ አስፈላጊ ስለሆነ ምናልባት ሰሂህ ሲራ አነበዊያ የሚል የሼኽ አልባኒ ኪታብ አለ። ይሄ ኪታብ ያላችሁ ሰዎች ሼኽ አልባኒ ሱረቱል ኢብራሂም ላይ إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا የሚለው የቁርአን አንቀጽ ላይ እሱን ሲፈስሩ አጀማመሩን በዝርዝር አስቀምጠውታል ሼኽ አልባኒ ረህመቱላህ ዐለይህ። ከዚያ በኋላ ይሄ ኪታብ የሳቸው ነው። እዚህኛው ላይ ይሄንን የሰበሰቡት ሰዎች ያ የቅድሙ ሱረቱል ኢብራሂም ላይ ያለውን ከተፍሲር ሼኽ አልባኒ ተፍሲሩ ላይ ያስቀመጡትን እዚህ የሲራ ኪታባቸው ላይ አምጥተውታል። እንትን ሲያረጉ ማለት ነው ጀምዕ ሲያረጉ የሼኽ አልባኒን ጀምዕ ሲያረጉ እሱን እዛ ጋር ሼኽ አልባኒ ተፍሲሩ ላይ የተናገሩትን አምጥተዋል። አለ ኩል ሃል በተረጋገጠ ሰነድ የተጠቀሰ ከመሆኑ አንፃር ለግንዛቤ ይረዳናልና ምንድነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ መቀነት የታጠቀችው ሃጀር ነች አሉ፣ የእስማኤል እናት። ለምንድነው መቀነት ታውቃላችሁ? እናቶቻችን ወገባቸው የሚታጠቁበት ማለት ነው። ገጠር አካባቢ ያዞሩትና እንደ ነጠላ ባለ ሰፋ ያለ ነገር ነው። ከዛ በኋላ ከላይ የሁለቱም ጫፎች ወደ ታች ይለቁታል። ይሄን ነገር የጀመረችው ሃጀር ነች አሉ ከሳራ ተጸነሷን ለመደበቅ ስትል ማለት ነው። ጽንስ በሆዷ መያዟ እንዳይታወቅባት ለማድረግ መጀመሪያ ጊዜ የተጠቀመችው እሷ ነች። ከዛ በኋላ ሃጀር ነብዩላህ እስማኤልን ስትወልዳቸው በመሐከል ችግር ስለሚፈጠር ከሳራ ጋር ነብዩላህ ኢብራሂም እሷንና ህፃኑን ማለት ነብዩላህ እስማኤል ማለት ነው ህፃኑ ይዘዋቸው ወዴት ያመጧቸዋል? ወደ መካ ያመጧቸዋል። መካ ይዘዋቸው ይመጡና መካ ላይ ማለት በዚያን ጊዜ ምንም ነገር የለም። ገና አልተቆረቆረችም። መካ ባዶ ነው። ተራራ ሳህራ ያለው ሌላ ነገር የለም ማለት ሰው የሚባል ነገር የለም፣ እንስሳ የለም፣ ምንም ነገር የለም። ከዛ በኋላ የተወሰነ ተምርና ውሃ በእቃ ይዘውላቸዋል። አሁን ምናልባት ሀጅ ሄዳችሁ ሰዎች ዘምዘም የሚወጣበት ቦታ ከአባ መስጂድ ውስጥ ነው ያለው። ካዕባ አለ፣ ጧፍ የሚደረግበት ሜዳው አለ። ከዛ በኋላ መስጊድ ነው። በባበል ሰላም በኩል ሲወጣ ወደ ባበል ሰላም ሲኬድ ወይ ደግሞ ሰፋ የሚደረግበት መርዋና ሰፋ አለ አይደል? በመርዋና ሰፋ
በኩል ወይ ደግሞ በሰፋ በኩል ወደዛ ሲወጣ ወደ ባበ ሰላም በሚያስኬደው መንገድ ላይ ሲወጣ በስተቀኝ በኩል ወደታች በደረጃ ተወርዶ ዘምዘም የወጣበት መጀመሪያ የወጣበት ቦታ አለ። አሁን ለሚሄዱ ሰዎች ማለት ነው። ምናልባት አላህ ይወፈቃችሁ በዚህ የምትሄዱ ሰዎች አሁንም ካላችሁ የሐጅ ወር ስለሆነ ዘምዘም የወጣበት ቦታ የቱ ጋር ነው ብላችሁ ብትጠይቁ ያሳዩዋቸዋል። በባበ ሰላም በኩል ወደ ሰፋ ሲኬድ በስተቀኝ በኩል በደረጃ ወደ ውስጥ ወርደህ ታገኘዋለህ ማለት ነው። በማሽን ነው የሚወጣው። በጣም ትልቅ ኃይል ያለው ነው። ዋላ ኩሊ ሐል እዚያ ጋር ያኔ አሁን ስላለው ነገር ነው የምነግራችሁ። ያኔ ግን ምንም ነገር የለም። ባዶ ሜዳ ነው። በተራራ መካከል ነው ያለውና ሀጀርን ከህፃኗ ጋር ይዘው መጥተው ነብዩላህ ኢብራሂም አሁን ዘምዘም የወጣበት ቦታ እዛ ከሱ ትንሽ ፈቀቅ ብሎ ቁጭ አርገዋቸው ነብዩላህ ኢብራሂም መንገድ ጀመሩ። ማለት እሷን አስቀምጠው ጀርባቸውን ሰጥተው ጉዞ ጀመሩ፣ ወደ መሄድ ጀመሩ። ከዛ ሀጀር ደነገጠች። ወዴት ነው የምትሄደው ያ ኢብራሂም አለቻቸው። የት ነው የምትሄደው? እዚህ ቦታ ላይ ጥለህን የት ነው የምትሄደው? ሰው የለ፣ ምንም ነገር የለ። የት ነው የምትሄደው? ዝም አሏት። ምንም መልስ አይሰጡም ነብዩላህ ኢብራሂም። አሁንም ያ ኢብራሂም የት ነው የምትሄደው? ምንም መልስ አይሰጡም። ዝም ብሎ ይሄዳሉ። ሀጀር በጣም ጨነቃትና በጣም ደጋግማ የት ነው የምትሄደው ያ ኢብራሂም አለቻቸው። መጨረሻ ላይ አላህ ነው እንዲያዘዘህ አለቻቸው። አላህ ነው ያዘዘህ እዚህ ጋር አምጥተህን ጥለን እንድትሄድ? አዎ አሉ ሳይዞሩ፣ ወደ እሷ ሳይዞሩ አዎ አሉ። አላህ ነው ያዘዘኝ። ምን አለች ሀጀር? የተወኩል መምህር ነች ማለት እንችላለን። የተወኩል መምህር ሱብሃንአላህ። ኢዘን ላ ዩደይዑና አለች። አላህ ከሆነ ያዘዘህ ሂድ፣ አላህ አይጥለንም አለች። እዚያ ቦታ ላይ ተሰውሩ ከባድ ነው ማለት አንተ ምንም ነገር የለም፣ ምንም ከተራራ በስተቀር ማለት ነው። አዋፍ የለ፣ አረንጓዴ ነገር የለ፣ ምንም ነገር የሌለበት ቦታ ላይ አላህ ነው እንዲያዘዘህ። አዎ خلاص اذا لا يضيعنا الله سبحانه وتعالى አይተወንም እሱ ከሆነ ያዘዘህ እሺ ሂድ። ከዛ ነብዩላህ ኢብራሂም ሆዳቸው ያው ምንም ይሁን ውስጣቸው ይሰማቸዋል፣ ግን ለአላህ ቤተሰቦቻቸውን ተው የተወሰነ ሄዱና ከእነርሱ እይታ ሲርቁ ዱዓ አደረጉ። ረበና ኢኒ አስከንቱ ሚን ذريتي بواد غير ذي درع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون። ይሄ የቁርአን አንቀጽ ሱረቱል ኢብራሂም 37ኛው አንቀጽ ላይ ነው ያለውና ይህን ዱዓ አደረጉ። ረበና ጌታችን ሆይ ኢኒ አስከንቱ ሚን ذريتي ቤተሰቦቼን እኮ ቁጭ አድርጌ ያለው بواد غير ذي زرع ምንም አይነት አዝርት ወይ ደግሞ ምንም አይነት ሰብል የሌለበት ምንም ፍራፍሬም ይሁን ምንም ነገር በሌለበት ቦታ ላይ በሸለቆ ቦታ ላይ አስቀምጫለሁ ቤተሰቤን። عند بيتك المحرم የተከበረው ቤትህ ዘንድ ገና የለም ምንም ነገር የለም ባዶ ነው። عند بيتك المحرم ربنا ليقيموا الصلاة ጌታዬ ሆይ እንደዚህ ያደረኩት ሰላትን ሊሰግዱ ላንተ ማለት ነው፣ አንተን ሊያመልኩበት ነው። فاجعل أفئدة من الناس የሰዎችን ልብ አድርጋሉ تهوي إليهم ወደ እነርሱ የሚያስብ አድርግልን። ማን? ነብዩላህ ኢብራሂም ወደ እነርሱ የሚያስብ አድርግልኝ አሉ። አይ ወደ ካዕባ ወደ ቤተሰቦቻቸው ማለት ነው። የሚያስብ አድርግልኝ። ወርዙቅኩም ሚነ ተመራቲ ከፍራፍሬም ርዝቅ ስጣቸው ለአላሁም የሽኩሩን ሊያመሰግኑ ይከጀላልና አሉ። ነብዩላህ ኢብራሂም ይህን ዱዓ አድርገው ሄዱ ማለት ነው። ሀጀር አላህ ከሆነ ያዘዘህ ምንም ችግር የለም ሂድ አለቻቸው። ነብዩላህ ኢብራሂም አላህን ሲለምኑ አንደኛ የሰዎች ልቦና ወደ እነርሱ እንዲያስብ አድርግ። አሁን በአለም ላይ ማንም ሰው ልቡ ወደ ካዕባ የማይንጠለጠል ሰው የለም፣ ሙስሊም የሆነ ማለት ነው። ሙስሊም ሆኖ ኢማ አላህ ይወፍቀዋል ወይም ምናልባት አላህ ሳይወፍቀው ወደ አኺራ ሊሄድ ይችላል። ግን ምንም ይሁን ምን ካዕባ በልቡ የማያስብ ካዕባን አላህ ባዘየረኝ ብሎ የማያስብ ሙስሊም የለም አበደን፣ ምንም ይሁን ማለት ነው። የፈለገው በየትኛውም አንጃ ውስጥ ቢኖር ካዕባን ይመኛል። ወደ ካዕባ ልቡ ምን ያደርጋል? ይንጠለጠላል። ይሄ የማን ዱዓ ነው? የነብዩላህ ኢብራሂም ዱዓ ነው። ወርዙቅኩም ሚነ ተመራቲ ከፍራፍሬ መግባቸዋል፣ ርስቅን ሲሳይን ስጣቸው። በጣም የሚገርማችሁ ነገር በአለም ላይ ፍራፍሬ የሚያመርቱ ትላልቅ አገሮች በአጠቃላይ ያመረቱት ፍራፍሬ እነርሱ ሳይቀምሱት መካ ይደርሳል። ገና እንደተከተፈ ማለት ነው። ኹድረዋት የምታውቁ ሰዎች
መምለካ የኖራችሁ ኹድራዋት የሚባል ቦታ ላይ ማለት እኛ አሁን የምንለው ፒያሳ ያለው ምንድነው አትክልት ተራ ይባላል ኹድራዋት ይባላል ልክ እዛ ስትሄድ ከነቅጠሉ ነው የምታገኘው አረንጓዴ ቅጠል የትም እንትን ውስጥ ቁጭ ብሎ አይደለም ፍሪጅ ውስጥ ተቀምጦ ምናምን አይደለም አረንጓዴ ቅጠሉ ፀሐይ ሳይነካው ምንም ነገር ባለበት ሁኔታ ነው የምታገኘው የተለያየ አገር ማለት ነው ብርቱካን የተለያየ አገር ብርቱካን ታገኛለህ ቱፋህ የተለያየ አይነት አገር ቱፋህ ታገኛለህ የፈለከው አይነት ፍራፍሬ ያመረተው አገር ሳይቀምሰው የት ይሄዳል መካ ይሄዳል ሱብሃንአላህ አልዓዚም ኢዘን ነብዩላህ ኢብራሂም በዚህ መልኩ ምን አደረጉ ዱዓ አደረጉ ከዚያ በኋላ ጥለው ሄዱና ሃጀር ህፃኗን ነብዩላህ እስማኤልን ይዛ ተምር አለ እሱን እየበሉ እሷ ትበላለች ከውሃው ትጠጣለች ታጠባቸዋለች ህፃኗን ማለት ህፃኗን ታጠባለች ነብዩላህ እስማኤል ናቸው በዚህ መልኩ እያለች ተምሩ ማለቀ ውሃው ማለቀባት ከዚያ ጡቷ እስኪጨርስ ድረስ አጠባቻቸውና መጨረሻ ላይ ጡቷ ምን ሆነ ምንም ነገር የለውም ባዶ ሆነ ውሃው ማልቋል ምንም ነገር የለም ጡቷ ሲያልቅ ልጇ ተራበ ማለት ነው ህፃኑ ነብዩላህ እስማኤል ረሃብ ያዛቸው ከዛ ያለቅሳሉ መጨረሻ ላይ የሚያለቅሱበትም አቅም ማጣት ጀመሩ ወይ ደግሞ በህፃንነት እኔ አሁን ያው ነብዩላህ እስማኤል ስለሆኑ ነው ነብዩላህ እስማኤል እያልኩኝ ማወራላችሁ ህፃኑ ምን ሆነ የሚያለቅስበት አቅም አጣ መጀመሪያ ያው ያለቅሳል ህፃን ሲርቦ ያለቅሳል ከዛ ያን ነገር ታመጣለታለህ ሲያለቅስ ምንም ነገር የለም በኋላ ሲደክሙባት አስቀመጠቻቸው እንደዚህ መሬት ላይ አስተኝታ ማየት አልቻለችም የእናትነት አንጀቷ ልታይ አልሰጣትም መፈራገጥ ጀመሩ በጣም መጥፎ ደረጃ ላይ ደርሶ ማለት ነው ረሃቡ ምንም ነገር የለም ሃጀር ዞር ብላ ስታይ ምን አለ የሆነ ቦታ ላይ ሰው አገኛለሁ የምትለው ነገር የለም የሆነ ቦታ ላይ ሄጄ ውሃ አመጣለሁ ምግብ አመጣለሁ አትልም ምንም ነገር የለም አይታሰብም አስለን ማለት ነው በእግርህ የፈለከው ያህል ቀን ብትሄድ የፈለከው ያህል ጊዜ ብትጓዝ ምንም ነገር ማምጣት አትችልም ከዛ ዞር ብላ ሲጨንቃት ዞር ብላ ስታይ የመጀመሪያ ኮረብታ ሰፋ የሚባለውን ኮረብታ አገኘችና እየሮጠች ሄደች እሱ ላይ ወጣ አማተረች ዙሪያውን ማለት ነው ምናልባት አዋፎች ወይም ደግሞ አሞራዎች የሚያንጀቡበት ቦታ ካለ ብዙ ጊዜ ውሃ ያለበት ቦታ ነው የሚያንጀቡት ስለዚህ እስኪ ካገኘሁኝ ወይ ደግሞ የሆነ ውል የሚል ነገር እንደው የሆነ ነገር እስኪ ይኖራል ወይ ስታማትር ምንም ነገር የለም ከዚያ ስታይ መርዋ የሚባለው ኮረብታ አለ ቅርብ የሆነ ማለት ነው ወደዛ ሮጠች እዛ ላይ ወጣች አማተረች ምንም ነገር የለም በዚህ መልኩ በመሰፋና በመርዋ ስንት ጊዜ ተመላለሰች 7 ጊዜ ተመላለሰች እዚህ ትመጣለች ታያለች ምንም ነገር የለም ተስፋ አትቆርጥም ወደ ህፃኗ መመለስ አትፈልግም ምክንያቱም ከአንጀቷ የወጣ ከሆዷ የወጣ ህፃን በረሃብ እየሞተ ነው ይሄ ለእናት ከባድ ነው እንኳን እናት አይደለችም ማንንም ሰው ለማንም ይከብዳል አንተ ህፃን ልጅ እንኳን ህፃን ልጅ አይደለም ትልቅ ሰው ሲርቦት يعني ሲያጥር ጣረ ሞት ይዞት ስታይ ምንም ይሁን ምን አያስችልህም እንኳን ማንንም ይሁን ማለት ነው እንኳን እናት አይደለችም በዚህ መልኩ በጣም እየጨነቃት ልክ ሰባተኛው ላይ መርዋ የሚባለው ኮረብታ ላይ ስትወጣ የሆነ ድምጽ ሰማች ዝም በላለች ለራሷ እኮ ነው ማንንም የለም የሰማችው ድምጽ የሚከለክላት ነገር እንዳይኖር የሆነ ነገር ድምጽ ያሰማት ለራሷ የራሷ ድምጽ እንዳይከለክላት ማለት ነው የራሷ እንቅስቃሴ የሰማችው ድምጽ የሌለ እንዳያስመስልባት ብላ ዝም በላለች ለራሷ ማንንም የለም ከዛ ጸጥ ምንም አይነት እንቅስቃሴ አቆማ ቀጥ ስትል አሁንም ድምጽ ሰማች አሰምተሃል ያመጣው ነገር አለ ወይ አለች ማለት የሆነ ከአላህ የመጣው እርዳታ አለ ዞር ስትል ጅብሪል ነው የቱ ጋር አሁን ዘምዘም የወጣበት ቦታ ላይ በክንፉ የዘምዘም የፈለቀበትን ቦታ ሲያነሳት ያለች ከዛ ወዲያው የዘምዘም ውሃ ይፈልቃል ኮረብታው ወርዳ እየሮጠች ሄዳ ምን አደረገችው በእጇ ከባ እንደዚህ እንደ ጉድጓድ ነገር ሰራች ውሃው እንዳይሄድባት ነው አሁን እሷ ጭንቀቷ ይሄ ውሃ እንዳይሄድባት ዘምዘም የተባለው ምንድነው ቁም እንደማሷ በእጇ እየከለለች ነው ውሃውን በእጇ እየከለለችው ቁም አትሂድ ከዛ መጨረሻ ላይ በእቃዋ በሁለት እጇ እየቀዳች ሞላች በነበራት ባዶ በሆነባት እቃ ውሃው አለ እሷ በእቃዋ ወስዳለች እዛው አለ
ጠጣች ጡቷ መጣ አጠባች ለህፃኗ ስትሄድ አይጠፋም ውሃው ከዚያ በኋላ ውሃ ስለፈለቀ ምን መጣ ያ ዘምዘም የፈለቀበት ቀጥታ በሱ ትይዩ አሞራዎች ማንዣበብ ጀመሩ አሞራዎች ሁሉ ጊዜ ውሃ ያለበት ቦታ ላይ ያንዣብባሉ በረሃ ላይ ማለት ነው ከዛ በኋላ እሷ በቃ ጭንቀት የለባትም ጠጣለች ህፃኗን ታጠጣለች በዚህ መልኩ ሆነ በሰላም እየኖረች ነው ጁርሁም የሚባሉ የመን ውስጥ የነበሩ ጎሳዎች ወደ ሻም ይመላለሳሉ ለንግድ አሞራ ሲያንዣብብ ሲያዩ ምንድነው እዚህ ዋዲ ላይ እዚህ ሸለቆ የሆነ አዲስ ክስተት አለ እስካሁን አላየንም ነበር ብዙ ጊዜ ውሃ ያለበት ቦታ ነውና የሚያንዣብቡት እስኪ ሂዱ ብለው ሁለት ሰዎች ላኩ እዛ ጋር ሲመጡ ሀጀርና እስማኤል ዛሉ ዘምዘም ፈልቀዋል ተመልሰው ነገሯቸው አይ እንዲህ አይነት ውሃ የፈለቀ ውሃ አለ ነው አው መጡ እነዚህ እንዳለ ማለት ነው ሀጀርን አስፈቀዷት ካንቺ ጋር እንሆን ወይ ሀጀር አስለን ሰው ትፈልጋለች ማለት ብቻዋን ነች ከማን ጋር ከልጇ ጋር ከእስማኤል ጋር አው ፈቅድላችኋለሁ እዚህ መሆን ትችላላችሁ ነገር ግን በዚህ ውሃ ላይ መብት የላችሁም የባለቤትነት መብት የላችሁም መጠቀም ትችላላችሁ መርሐባ አሉ እኛ ምንም ችግር የለም ገስ መጠቀም ነው የምንፈልገው እንጂ ያንቺ ንብረትነቱ ያንቺ ነው ከዛ በኋላ ወደዛ ወደ የመን ቤተሰቦቻቸው እንዲመጡ ወደ እነርሱ እንዲመጡ ሰው ላኩ ቤተሰቦቻቸው መጡ ማለት ነው ወደ ሀጀርና እስማኤል መካ ተቆረቆረች በማን በነብዩ እስማኤል በሀጀርና በጁርሁሞች በዚህ መልኩ እነዚህ ጁርሁሞች አረቦች ናቸው ነብዩ እስማኤል ከነሱ ጋር አደጉና አረብኛ ከነርሱ በላይ ሆነ ተምረው ማለት ነው ከዛ በኋላ ሀጀር ነብዩ እስማኤል አቅመ አዳም ከደረሱ በኋላ ወደ አኺራ ሄደች አጋቧቸው ከራሳቸው ከጁርሁም ሴት ለነብዩ እስማኤል ትዳር ያዙ ነብዩ እስማኤል ትዳር ይዘው እያሉ ነብዩ ኢብራሂም አለይሂ ሰላም ያስቀመጧቸውን ቤተሰቦቻቸውን ለማየት ይመጣሉ ወዴት ወደ መካ ሲመጡ ነብዩ እስማኤል የሉም ባለቤታቸው አለች እስማኤል የት ሄደ ሲሏት ለአደን ሄደዋል ኑሯችሁ እንዴት ነው ኑሯችን በጣም በችግር ነው ያለነው አለች በጣም በችግር ነው ያለነው በችግር ነው ያላችሁ ታው እሺ ባለቤትሽ ሲመጣ ሰላም በይውና የቤትህን መቃን ቀይሮ ብሎሃል ብለሽ ንገሪው አሏት እሺ አለች ነብዩ እስማኤል ሲመጡ የሆነ ልዩ ነገር የአባት ጠረን ምናምን የሆነ አላህ ስሜታቸው ውስጥ ከተተባቸውና የመጣ ሰው ነበር እንዴ አሏት አዎ አንድ የሆነ ሽማግሌ መጥቶ ነበር እሺ ምን አለሽ አይ ጠየቁኝ ስላንተ ከዛ እንዴት ነው ኑሯችሁ ምናምን ሲሉኝ ያው ችግራችን ያለንበትን ሁኔታ ነገርኳቸው አንተም ቀለብ ልትፈልግ መሄድህን ነገርኩት ምን አለሽ ሰላም በዩ ከዛ በኋላ ደግሞ የቤትህን መቃን ቀይሮ ብሎሃል በዩ ብሎኛል ነው አዎ አባቴ ነው መቃኑ አንቺ ነሽ እንድፈታሽ አዞኛል ሂጂ ወደ ቤተሰብሽ እሷን ፈቷትና ነብዩ እስማኤል ሌላ ከጁርሁም ሴቶች እንደገና አግብቶ እየኖሩ ያው እሳቸው ለአደን ይሄዳሉ የሆነ ቀን አደን በሄዱበት ነብዩ ኢብራሂም አሁንም መጡ ሲመጡ የሉም ነብዩ እስማኤል የት ሄደ የለም ለአደን ሄደዋል እንዴት ነው ኑሯችሁ ምን ይመስላል ላኢላሃ ኢላላህ በጣም በሚያምር ሁኔታ ነው ያለነው በጣም በደስታ በጥጋብ ነው ያለነው ምንድነው የምትበሉት ስጋ ምንድነው የምትጠጡት ዋ የዘምዘም ማሻአላህ ባለቤትሽ እንዴት ነው አላህ ምን ይነገራል በጣም ሌላ ነው መርሐባ ሲመጣ ሰላም በይልኝ የቤትህን መቃን አጥብቀው ብሎሃል በይልኝ መቃኑን አጥብቀው ብሎሃል እሺ ጥሎ ሄዱ ነብዩ ኢብራሂም ነብዩ እስማኤል ሲመጡ هل جاءكم من احد የሆነ ሰው መጥቶ ነበር እንዴ አዎ አንድ በጣም የሚያምር ሰው መጥቶ ነበር شفت ያቺ መጀመሪያው ምን ብላ ነበር የሆነ ሽማግሌ እቺኛዋስ ምን አለች አንድ በጣም የሚያምር ሰው መጥቶ ነበር ከዛ በኋላ ስላንተ ጠየቀኝ ነገርኩት ስለ ኑሯችን ጠየቀኝ አልহামዱሊላህ ያለንበትን የአላህ ኒዕማ ነገርኩት ምን አለሽ አደራ ያለሽ ነገር አለ አዎ ሰላም በዩ አንተን ብሎኝ የቤትን መቃም አጥብቆ ብሎኛል እሱ አባቴ ነው የቤቴ መቃን ማለት ደግሞ
አንቺ ነሽ አንቺን በደንብ ያዛት ብሎኛል መርሐባ ብዙ ጊዜ ቆዩ ከዛ በኋላ ነብዩላህ ኢብራሂም ተመልሶ መጡ ለሶስተኛ ጊዜ ተመልሶ ሲመጡ ቀስት እየሰሩ ነበር ቁጭ ብለው ማለት እዛው አልሄዱም አሁን አሉ ነብዩላህ ኢብራሂም መጡ ነብዩላህ እስማኤል አሉ ሁለቱም ተያዩ ከዛ በኋላ ሱብሃንአላህ አልዓዚም በዚህን ጊዜ ርቀት ላይ የተገናኙት አባትና ልጅ በዚህ ጊዜ ሲገናኝ ማድረግ ያለበትን ነገር ሁለቱም አደረጉ ተቃቅፈው ማለት ነው ናፍቆታቸውን ተወጡ መጨረሻ ላይ ምን አልዋቸው ነብዩላህ ኢብራሂም ለእስማኤል አላህ Subhanahu Wa Ta'ala የሆነ ትእዛዝ አዞኛል አላህ ያዘዘህን ነገር ስራ አሏቸው መቼ አሁን እዚህ ደረጃ ላይ ከደረሱ በኋላ ማለት ነው በህፃንነታቸው ምን ብለው ነበር ነብዩላህ እስማኤል በህፃንነታቸው ገና ለግላጋ እያሉ ልጅ እያሉ ማለት እንደው ህፃን ባይባሉም ተቅሪበን የተወሰነ በእግራቸው መሄድ ሲጀምሩ ምን ብለዋቸው ነበር በሌላ እንትን ላይ አላህ ነብዩላህ ኢብራሂም በመናማቸው ልጅህን ረድሏቸው ነበር አላህ እኔ በመናሜ ሳርዳ አይቻለሁ ሲሏቸው ምን ብለው ነበር አባቴ ሆይ ያ አላህ ያዘዘህን ነገር ስራ እኔ ከታጋሾች ሆኜ ታገኘኛለህ ረዳኝ ብለዋቸው ነበር አሁን ደግሞ አላህ አዞኛል አሏቸው ምንድነው የአላህን ትእዛዝ ፈጽም ታግዘኛለህ ወይ አዎ አግዝሃለሁ እዚህ ቦታ ላይ የአላህ ቤት አለ ለገነባ አላህ አዞኛል ታግዘኛለህ ናም አግዝሃለሁ ከዚያ በኋላ ከአባን መገንባት ጀመሩ ማን ነብዩላህ ኢብራሂምና ነብዩላህ እስማኤል ነብዩላህ ኢብራሂም ይገነባሉ ነብዩላህ እስማኤል ተሸክመው ያመጣሉ ድንጋይ ከአባ መጀመሪያ መሰረቱ ነበር ይላል መጀመሪያ መሰረቱ ነበር ከመሰረቱ ነው የተነሱት ነብዩላህ ኢብራሂምና ነብዩላህ እስማኤል በዚህ መልኩ አንድ ዙር ሄደው ሲመጡ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም የሚል ዱዓ እያደረጉ ሁለቱም ማለት ነው ለስራቸው ነሻጣ እንዲያመጣላቸው በዚህ መልኩ ይሄን ዱዓ እያደረጉ ምን አደረጉ ከአባን ገነቡ ይሄ ከአባ ነው እንግዲህ ምን ሆኖ የነበረው እሳትና ውሃ አፈራርሶት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 35 አመት ሲሆናቸው እድሜያቸው በሆነበት ጊዜ ነበር ሙሽሪኩል አረብ ምን ያደረጉት ከአባን በአዲስ መልኩ አድሰው ሊገነቡ ተስማምተው ምንም አይነት የሐራም ገንዘብ በካዕባ ግንባታ ላይ እንዳይቀላቀል ብለው ግንባታውን የጀመሩት የነበረውና ምን ደረጃ ላይ ደርሰዋል ብለን ነበር ወለማ ወሰለ البنيان አይ ሙሽሪኩል አረብ የካዕባ ግንባታ እየገነቡ ሄደው ሲደርስ አሉ الى موضع الحجر الاسود حجر الاسود የሚቀመጥበት ቦታ ሲደርስ 1 ሜትር ከምናምን ተኩል አካባቢ ላይ ነው 1 ሜትር ተኩል አካባቢ ከፍ ካለ በኋላ ነው የሚቀመጠውና ምን አሉ አራደ ኩሉ رئيس ان يتشرف بوضعه في مكانه ሁሉም የቁረይሽ ትላልቅ ሰዎች ወይ ደግሞ የቁረይሽ ዘር የሆኑት ሁሉም በየቤቱ ትልልቅ ክብር ያለው ሰው አለና ቁረይሾችም እኛንን አሉ ማለት በኒ ሐሺሞች ሁሉም ካቢላ ማለት የቁረይሽ ቤት የሆነው ወይም ደግሞ የቁረይሽ በጥን ባለፈው እንዳልነው ዋናው ትልቁ ሰው እኔ ነኝ ማስቀምጠው የዚህ ክብር ለኛ መሆን አለበት ሐጀሩል አስወድ በጣም ትልቅ ክብር ያለው ስለሆነ ማለት ነው ከዛ فوقع بينهم التنازع والخصام ጭቅጭቅ ተፈጠረ በመሐከላቸው ማለት ነው واستمر 4 ايام او 5 ይሄ ጭቅጭቅ ለ4 ቀን ነው ለ5 ቀን አካባቢ ቀጠለ ምንም እንትን ላይ ሳይደርሱ ስምምነት ላይ ሳይደርሱ ማለት ይጨቃጨቃሉ ቀኑን ሙሉ እኔ አረ እኔ ምን ሆኜ ያኛው በዚህ መልኩ በጣም ከፍተኛ የሆነ ጭቅጭቅ ተፈጥሮ 4 ቀን ወይም 5 ቀን አካባቢ ቆዩ ይላል وكاد يتحول الى حرب داميه في الحرم በዚህ አላህ ባከበረው በካዕባ ዙሪያ በጣም ከፍተኛ የሆነ ደም መፋሰስ ሊከሰት ሆነ الا ان ابا اميه ابن المغيرة المخزومي ابا اميه የተባለው መخزومي የሆነው ሰው ማለት ነው ተዳረከها بحكمه ይሄንን ጦርነት ወይ ደግሞ እዛ ደም መፋሰሱ እንዳይከሰት አደረገሱ በምን እንዴት ነው ያደረገው وكان اسن رجل في قريش ማለት በቁረይሽ ከቁረይሽ ጎሳዎች ውስጥ በእድሜው ገፋ ያለና አንጋፋ ሁሉም የሚያከብረው የነበረ ሰው ነበረ ምን አለ فقترح عليهم
አንድ ሐሳብ አመጣላቸው ለሁሉም ጎሳዎች ለቁረይሽ ጎሳዎች አን يحكم اول رجل يدخل عليهم من باب المسجد መጀመሪያ ከካዕባ መጀመሪያ የሚገባ ሰው ይፍረደናል መጀመሪያ የሚገባ ሰው ታየው ያ ሰው ይፍረድ በቃ ምክንያቱም ምንም አንጨቃጨቅ እከሌ ካለ ሌሎቻችን ምንም ሳይሰማን እሺ ብለን ተቀብለን ያ ሰው እንዲያነሳውና እንዲያስቀምጠው ቦታው ላይ እናድርግ مرحبا አሉ ምክንያቱም ማን እንደሚመጣ አይታወቅም ስለዚህ مرحبا ብለው ተስማሙ فقبلوا ذلك ሁሉም ተስማሙ በዚህ واتفقوا عليه በዚህ ተስማሙ አሁን ሁሉም ሆድ ቁርጠት ያዛቸው ማን ነው የሚገባው ከዚህ በር ማን ነው የሚገባው ለማን ነው ምን የሚያደርገው የሚፈርደው ማን የትኛው ጎሳ ከእነርሱ ውስጥ እከሌ የሚባለው ሰው ማን ነው ይሄ ሰው ይሄ መጀመሪያ የሚገባው ሰው አንተ ብሎ ይሄን ክብር የሚሰጠው ከዛ በኋላስ ምን ይከሰት ይሁን ከባድ ነው ብቻ የሁሉም ሐሳብ የሁሉም ጭንቀት የሚገባውን ሰው ማሰብና ዱዓ ማድረግ ነው በዲያቸው በውስጣቸው وكان من قدر الله اول من دخل بعد هذا القرار هو رسول الله صلى الله عليه وسلم በዚህ መልኩ ሁሉም ልቡ ተንጠልጥሎ ሲጠብቁ የነበረው ሰው ማን ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ የገቡት እሳቸው ሆኑ فلما راوا حتفوا ሲያዩት ሁሉም ቀቢላ ማለት ነው ሁሉም ጎሳዎች ነብዩን ሲያዩዋቸው በአንድ ድምጽ ሁሉም ጮሁ በደስታ ያው ለአንድ ሰው ነው የሚወሰነው የሚጠብቁት ግን ምንም ይሁን ብቻ የማያዳሉ ስለሆኑ ለከሌ ብለው ፍትህ የማያዛቡ ከመሆናቸው የተነሳና ታማኝ ከመሆናቸው የተነሳ ሁሉም ከሚያውቁት ስለሳቸው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካላቸው ክብር ሲያዩዋቸው ደንግጠው ሁሉም ጮሁ منال وقالوا هذا الامين رضيناه هذا الامين ይሄ ታማኙ ሰው ነውና ወደን ተቀበለናል ሁላችንም ፈቃደኛ ነን አሉ ሲጠብቁት መጀመሪያ ከነበረው የበለጠ ማንንም ቢሆን ተቀበለው ነበር አሁን ደግሞ እሳቸው መሆናቸውን ሲያውቁ በጣም አረጋገጡ እርግጠኛ ደስተኛ መሆናቸውን هذا محمد አለ ይሄማ የአላህ መልእክት يعني محمد ነው አለ محمد الامين እንደማለት ገና አልተላኩም ሪሳላ ገና አልመጣም ግን ካላቸው ስነ ምግባር ካላቸው ማንነት ካላቸው ስብዕና እነሱ ከሚያውቁት ታሪክ ተነስተው ሁሉም በአንድ ድምጽ ይሄ መሐመድ ነው ይሄ ታማኙ ነው በጣም ተስማምተናል ተቀብለናል فلما انتهى اليهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተፈጠረውን ነገር የሚያውቁት ነገር የለም ወደ እነርሱ ሲቀርቡ ምን አሏቸው واخبروه الخبر የተከሰተውን ነገር ነገሯቸው እንደዚህ ነው እየገነባን ነበር አሁን ይሄ ሀጀር الاسود ማን ያስቀምጠው እዛ ላይ ችግሩ ይሄ ሆነ መፍትሄው እንዴት ነው ያው አንተ መጀመሪያ የሚገባው ሰው ይፍረድ ተብሏል ፍርዱ ላንተ ነው አሏቸው ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ያልታሰበና የሚገርም አይነት መፍትሄ ያመጡ ምን አደረጉ ኩታ ነበራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሳቸውን ኩታ ወይ ሪዳ ይባላል ኩታቸውን ከላያቸው ላይ ወርደው አነጠፉት መሬት ላይ አነጠፉትና ምን አሉ ሁሉም የናንተ የሁሉም የቁረይሽ ጎሳ አንድ የመጀመሪያ ትልቅ ሰው የጎሳው ማለት የሁሉም ከቁረይሽም አንድ ሰው ከበኒ መኽዙምም ከሁሉም አንድ ሰው የዚህን ኩታ ጫፍ ያዙ አሏቸው የኩታውን ጫፍ ያዙ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነሱትና ከቦታው መሃል ላይ ያስቀመጡት ሀጀር الاسود ከዚያ ምን አሏቸው ሁላችሁም አንድ ላይ ምን አድርጉ አሏቸው ከፍ አድርጉ አሏቸው ምኑን ኩታውን ምን ማለት ነው በሌላ አባባል ሀጀር الاسود አነሱ ማለት ነው ኩታው ላይ አድርገውታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ያዝና ብድግ ያድርግ ልክ የሀጀር الاسود መቀመጫ ቦታ ላይ ሲደርስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንስተው ወጃቸው ቁጭ አደረጉት اخذ رداء ووضع فيه الحجر الاسود ከዛ ቁጭ አደረጉትና وامرهم ان يمسك كل واحد منهم بطرف من الرداء ويرفعه ጫፉን ያዙ አሏቸው ሁሉም ከዚያ በኋላ ብድግ አድርጉ አሏቸው ከዚያስ فلما وصل الحجر الاسود الى موضعه اخذه النبي صلى الله عليه وسلم نبي يزوت بيده በእጃቸው ማለት ووضعه في مكانه حجر الاسود የሚቀመጥበት ቦታ ላይ ቁጭ አደረጉት وكان حلا حسيفا ማለት ይሄ ጦብ የተሞላበት መፍትሄ ነበር ለደረሰው ወይም ደግሞ ለተፈጠረው ችግር ማለት ነው رضي به الجميع ሁሉም ተስማምቶ ገና ሲያዩዋቸውም ተስማሙ አሁንም ደግሞ ይሄ መፍትሄ ሁሉም በደስታ ተቀብሎት
አንዱ ከሌላው ሳይበልጥ ሁሉም ደግሞ እከሌ ተብሎ አንዱ የአንዱ ጎሳ አንገቱን ሳይሰብር ሁሉም በእኩልነት ደስተኛ ሆነው ተቀበሉት والحجر الاسود حجر الاسود يرتفع عن ارض المطاف ከጧፍ ከሚደረግበት ቦታ ከመሬቱ ማለት ነው ሜትርን ወንስፈ ሜትሪን 1 ሜትር ተኩል ያክል ከፍ ይላል ማለት ነው واما الباب የካዕባማ በሩ فقد رفعوه ከፍ አደረጉት ሲሰሩ ሙሽሪኩል አረብ ያኔ ማለት نحو مترين ወደ 2 ሜትር አካባቢ ከፍ አደረጉት ቤቱ በምንድነው የሚወጣው ለመግባት ወደ ካዕባ ለመግባት በደረጃ ከመሬት 2 ሜትር ከፍ 2 ሜትር ቁመት ያለው የለም በአብዛኛው አይደል 2 ሜትር ቁመት 2 ሜትር ቁመት ማለት ሩቅ ነው ከዛ ምን አደረጉ በደረጃ ተወጥቶ እንዲገባው ማለት ነው حتى لا يدخل الا من ارادوا ይሄን ያደረጉት ለምንድነው እነሱ የፈለጉት ሰው በእነሱ ፍቃድ ብቻ እንዲገባ ለማድረግ ነው ማንንም ሰው እንዳይገባ ወደ ካዕባ واما الجدران فرفعوها 18 ذراعا ግድግዳውስ የካዕባ ግድግዳን ግን 18 ምን ክርን ማለት 18 ክርን ማለት 9 ሜትር ማለት ነው ወደ 9 ሜትር የግድግዳው ርቀቱ ማለት ነው ከፍታው ቁመቱ وكانت على النصف من ذراعا وكانت على النصف من ذلك ማለት ከዚያ በፊት መጀመሪያ የነበረው የነብዩላህ እስማኤልና የኢብራሂም ግን የዚህ ግማሹ ነበር ቁመቱ የማን የካዕባ ቁመት ማለት ቁመቱ ስለዚህ ሙሽሪኩል አረብ ግማሽ ጨመሩበት ونسبوا في داخل الكعبة 6 أعمدة 6 ምሰሶ ልክ እንደዚህ አይነት ማለት ነው ይሄ 3 አይደለ 6 في صفين ማለት በሁለት መስመር አሁን ይሄ በአንድ መስመር ላይ 3 ምሰሶ አለው ካዕባ ውስጥ 6 ምሰሶዎች በሁለት ሰፍ አደረጉ ልክ እንደዚህ 3 በዚህ ጋር ማለት ነው ثم سقفوها على ارتفاع 15 ذراعا 19 ክርን ነበር 15 ክርን ላይ ከአራት ክርን ወይ ደግሞ ከ2 ሜትር በታች ማለት ነው ወደ 7 ሜትር ከምናምን አካባቢ ምን አደረጉ እንደዚህ አይነት ምን ሰሩለት ሰቅፍ ወይ ደግሞ ጣሪያ ማለት ሰቅፍ ማለት ጣሪያ ሰሩለት ذراعا وكانت من قبل بدون سقف ولا عمود ከዛ በፊት ምን አልነበረውም ጣሪያ አልነበረውም የተሸፈነ አልነበረም በውስጡም ምሰሶ አልነበረውም እነሱ በዚህ መልኩ አድርገው ሰሩት ማለት ነው ከዚያ በኋላ አብዱላህ ኢብኑ ዙበይር ካዕባን ያኔ ሙሽሪኩል አረብ እጅ አንሷቸው ነበር በዚያ ያችን ሂጅር የምትባለዋን ቦታ ምን ያደረጉት ከውጭ አትታው ምልክት አድርገው የተውት የነበረው አብዱላህ ኢብኑ ዙበይር አፈረሰውና እንዳለ ካዕባን ይሄኛውን ወደ ውስጥ አስገብቶ ሂጅርን ወደ ውስጥ አስገብቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት በር አረግለት ነበር ብለው ነበር በሐዲስ ከዛ በፊት ማለት ነው ሙሽሪኩል አረብ ወይ ደግሞ እነዚህ የመካ ሰዎች በእስልምና አዲስ ባይሆኑና ፊትና ባልፈራ ኖሮ እጄ ባያጥረኝ ኖሮ ወደ ነበረበት መልሰው ነበራል ካዕባን ማለት የሂጅርን ውስጥ አስገብቼ ሁለት በር አድርጌለት በሩን ዝቅ አድርጌው አንድ መግቢያና አንድ መውጫ አደርግለት ነበር ብለው ነበር አብዱላህ ኢብኑ ዙበይር ይሄን ስለሚያውቅ ምን አለ እኔ አሁን አለ ፊትና አልፈራም ሰዎች በእስልምና ተረጋግተዋል እጅም አላጠረኝም አቅም ስላለኝ አድርገዋለሁ አለና ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያደርጉት በፈለጉት መልኩ ምን አድርጎት ነበር አፍርሶ ሰራ ሁለት በር አደረገለት በሩንም ከመሬት ወደ ታች አውርዶ ማለት ነው ሂጅርን አስገብቶ በኋላ ከአብዱል መሊክ ጋር በተደረገው ጦርነት ሐጃጅ ኢብኑ ዩሱፍ መጥቶ አብዱላህ ኢብኑ ዙበይርን ገሎ መካን ከተቆጣጠረ በኋላ ሐጃጅ ኢብኑ ዩሱፍ አመለሁ الله بما يستحق በጣም ከባድ ነበር ሚንጀኒክ ልክ ያአሁን ወይ ደግሞ እስከ ሚሳኤል እንደማለት ነው በሚንጀኒክ ነው ካዕባን የመታው ምን ለማድረግ እንዲወጣ ለማድረግ ማለት ነው አብዱላህ ኢብኑ ዙበይር እዛ ካዕባ ነበር የነበረው ዋላ ኩል ያህል በዚህ መልኩ እነሱ ያው ሐጃጅ ኢብኑ ዩሱፍ በዚህ መልኩ አሸንፎ እሱን ገለው ጠሩትና ከዛ አብዱል መሊክ ኢብኑ መርዋን ጻፈለት እንደዚህ አድርገዋል አብዱላህ ኢብኑ ዙበይርና እንዴት ይሁን ሲለው ከሱ የተጨማለቀ ተግባር ጉዳይ የለንም ስለዚህ ወደ ነበረበት መልሰዋል እንደገና ወዴት ሙሽሪኩል አረብ ወደ ሰሩት ማለት ነው ወደ ነበረበት በሩም ከፍ ተደርጎ አንድ በር ተደርጎ ሂጅር በነበረበት ቦታ ላይ እንዲመለስ በኋላ አብዱል መሊክ ሰማ ይሄ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ብለው እንደነበረና አብዱላህ ኢብኑ ዙበይር ከራሱ ሳይሆን የነብዩን መሐመድን ሰለላሁ ዐለይሂ ወሰለም ንግግር ሰምቶ
ሰርቶት እንደነበረ ሰማ አብዱ መሊክ ምን ዋጋ አለው አለ መጀመሪያ ሰምቼ ቢሆን ኖሮ ባለበት ተው ነበር አሁን ምንም ማድረግ አይቻልም ያው አንደኛውንም ፈርሶ ወደ ነበረበት ተመልሷል ከዚያ በኋላ ኢማም ማሊክ ሲጠየቁ በወቅቱ የነበረው አገረ ገዢ ሲጠይቃቸው እንዳትነኩታሉ ባለበት ይሁን እናንተ ወርዳችሁ ሌላው ሲመጣ ካዕባ እኔ እንደዚህ ያደርገዋለሁ ሊል ያኛውም ደግሞ አሸንፎ ሌላ ሲመጣ የመጡት መሪዎች ሁሉ በካዕባ እንዲጫወቱ በር መክፈት ነው የሚሆነውና በቃ ተውታሉ ባለበት አሁን ልክ ያው አብዱ መሊክ ኢብኑ መርዋን ወደ ሙሽሪኮች መልሶት ባለበት ሁኔታ ላይ ይገኛል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራው ነበር ባሉበት መልኩ አብዱላህ ኢብኑ ዙበይር መልሶት ነበር ግን ያ ነገር ሳይሳካ ቀርቶ ወደ ለቱም ተመልሷል ሲራቱ ሰለላሁ ዐለይሂ ወሰለም قبل البعثه አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ሆኖ ከመላካቸው በፊት ያለው ህይወታቸው ነሻአ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አደጉ እንደማለት ነው منذ ሲባሁ ከህፃንነታቸው ጀምሮ ሰሊሙል አቅሊ አቅላቸው አእምሮአቸው በጣም ጤነኛ ሆኖ ዋፊር القوى ደግሞ ሁለመናዊ አካላቸው የተሟላ ሆኖ ማለት ነው ነዚሁል ጃኒብ በየትኛውም ጎናቸው ምንም አይነት አይብም ሆነ ጉለት የሌለበት ሆኖ ንጹህ የሆነ ታሪክ ኖራቸው እንደማለት ነው ነዚሁል ጃኒብ ማለት ምንም አይነት በየትኛውም ጎናቸው ምንም አይነት ነውር የሌለበት ታሪካቸው ንጹህ የሆነ ማለት ነው فترعرع وشب አደጉ በዚህ ሁኔታ ወነዱጀ ማለት ብስለት በሳል ሆኑ ማለት ነው አእምሮአቸውም ሁለመናቸው በሳለ وهو جامع يسبسبو ሲሆኑ للصفات الحميدة مسكون የሆነ ስነ ምግባር ተላብሰው ወሽየም ነቢላ ነቢላ ማለት በጣም ምርጥ የሆነ ማለት ነው ባህሪ ተላብሰው فكان طرازا رفيعا طراز ማለት በመሰረቱ ልብስ ሰሪዎች የሚጀምሩበት ጠርዝ ማለት ነው ሲሰሩ እነዚህ ሸማኔዎች ሲሰሩ የሚጀምሩበት ጠርዙ እንደማለት ነው ግን እዚህ ጋር የተፈለገበት ተምሳሌት እንደማለት ነው እሳቸው ተምሳሌት ነበሩ ረፊዓን የላቁ የሆኑ من الفكر الصائب የሚያመጡት ሐሳብ ሁሉ ለሐቅ አላህ የወፈቀው እንደማለት ነው ፍክር الصائب ማለት አንድ ሰው የሆነ ነገር የሆነ ሐሳብ ሲያመጣ ሁሉ ጊዜ ከሐቅ ጋር የሚገጥምለት ማለት ነው የዚህ አይነት ገና ያኔ ቀብለ ሪሳላ ማለት ነው ነብዩ ከመሆናቸውም በፊት ራሱ የሚያመጡት ነገር ሁሉ ቅድም እንዳየነው ለምሳሌ በሐጀር አልአስወድ ላይ ምን ብለናል አይተናል የሚያመጡት ሐሳብ ሁሉ ለሐቅ የተወፈቀ ነበር والنظر السديد አመለካከታቸው በጣም ትክክለኛ የሆነ ማለት ومثالا نهائيا في مكارم الاخلاق በስነ ምግባር ደግሞ ወደር የሌላቸው የመጨረሻ ደረጃ የደረሱ ተምሳሌት ነበሩ ومحاسن الخصال የትኛውም ተግባራቸው በመልካም የተመሰገነለት ነበር امتاز بالصدق እውነተኛ በመሆን የተለዩ ነበሩ والامانه እምነትን በመጠበቅ والمروءه ሙሩአ የሚባለው ክብርህን ሊነካህ የሚችልን ነገር አለመስራት ማለት ነው hatta ያ ነገር የተፈቀደ ነገር ሆኖ እንኳን ክብር የሚነካ ነገር ከሆነ አለመስራት አንዳንድ ትላልቅ ሰዎች መንገድ ላይ ይሄዱ ሲበሉ ቢታይ ምንድነው ሰው ይሄ ሰውዬ ደረጃውን አልጠበቀም ይባላል ሙሩአ የሚባለው ይሄ ነው ክብር የሚነካ ነገር ካንተ ጋር የማይሄድ ነገር ማለት ነው ከአሊም ጋር የማይሄድ ተግባር ሊኖር ይችላል የታችኛው ሰው ቢሰራው ምንም የማይመስል ማለት ነው ደግሞ ከትላልቅ ሰዎች ጋር ከአስተዳዳሪ ጋር አገር ከሚመራ ሰው ከትላልቅ ከሽማግሌ የማይጠበቅ ያ ነገር ምን ይባላል ሙሩአ ይባላል ክብርህን ሊነካ የሚችል ነገር አለመስራት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በጣም የታወቁ ነበሩ በፍጹም እንዲህ አይነት ነገር አይነካቸው والشجاعه በድፍረት والعدل ፍትሃዊነት والحكمه ጥበብ የተሞላቸው ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም والعفه ማለት ዒፋ ማለት ደግሞ በጣም ክብራቸውን የሚጠብቁ ማለት ወዝሁድ ማለት ምናልባት አንዳንድ ሰዎች ዝሁድን በተሳሳተ መልኩ ነው ሀብታምም ሆነ የተብቃቃ ህይወት መኖር ይሄ ዝሁድ ይባላል የሚያስፈልግህን ነገር መጠቀም ማለት ነው ከሀብትህ ላይ ዝም ብለህ አላስፈላጊ የሆነ ኢስራፍ ውስጥ አለመግባት والقناعه በትንሽ ነገር መብቃቃት والحلم ቻይነት ወይም ደግሞ ታጋሽነት በዚህ በጣም የታወቁ ነበሩ والصبر والشكر ታጋሽ ነበሩ አላህን የሚያመሰግኑ ነበሩ والحياء ሀያ ማለት ሀያ ነበራቸው ሀያ ማለት
መጥፎን ነገር እንዳትሰራ የሚከለክልህ ባህሪ ሐያ ይባላል በአረብኛ ወልሐያ ወልወፋ ቃል ኪዳን በመሙላት የታወቁ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወተዋዱዕ መተናነስ ከሁሉም ጋር ማለት ይተናነሱ ነበር ወተናሱህ ይመክራሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነን وكان على اعلى قمه من البر መልካም በመስራት ጫፍ የደረሱ ነበሩ ማለት ነው በጣም ትልቅ የተራራ ጫፉ ቂማ ይባላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም والإحسان መልካም በመስራት ለሰዎች خير ስራ በመስራት በጣም የታወቁ ነበሩ كما قال امه ابو طالب አጎታቸው ምን ይላል እሱ በሽርክ ላይ ሆኖ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር وابيض يستسقى الغمام بوجهه በጣም የሚገርም ነው ይሄ አገላለጹ በጣም ደስ የሚል ነው ከፊታቸው የመልካም ስራ ወይ ደግሞ የደግነት ደመና ይታያል እንደማለት ነው يعني ምን ዝናብ የሚያዘንብ ነው ገማም ማለት ዝናብ የሚያዘንብ ደመና ነው አይደል እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጻቸው በጣም ከደግነታቸው የተነሳ በጣም ከሰጪነታቸው የተነሳ ስጦታውን ይሄ መልካም ለእሳቸውን ልገሳ የእሳቸውን እንትን ሲገልጸው ዝናብ የሚያዘንብ ደመና አድርጎ ነው የገለጸው ከፊታቸው የመልካም ስራ ዝናብ ይዘንብ ነበር እንደማለት ይሄ ማን ነው የሚመሰክረው አቡ ጣሊብ ማአነው አራ ሽርኪን ثمال اليتامى ማለት የቲም ተንከባካቢ እስመቱን للارامل አርመላ ማለት ረዳት የሌላቸው ትላልቅ ሴቶች የእነርሱ ምን ነበሩ ጠባቂ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም ተንከባካቢ ነበሩ ይላል ሲነግራቸው ይሄ ማለት እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል መልካም ይሰሩ እንደነበረ ነው የሚገልጸው ማለት ነው وكان وصولا للرحم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝምድና የሚቀጥሉ ነበሩ ዝምድና የማይቆርጡ ማለት ነው ሐሙላን لما يثقل كواهل الناس ሰዎች ላይ የሚከብዳቸው ማንኛውም ችግር የሚሸከሙ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لا اله الا الله يا اخي ምንድነው የምንማረው ከንፈር መምጣት ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ዛሬ በዙሪያችን ያሉ ሰዎችን እንመልከት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ምን ነበረ የሰዎችን ሸክም እሳቸው ነበር የሚሸከሙት ድህነት ያለበት ሰው እዳ ያለበት ሰው በሽታ ምንም ነገር ሰው ሲቸገር ችግሩን እሳቸው ይሸከማሉ ማለት ምንድነው በምንም መልኩ አድርገው የዚህን ሰው ችግር ያቃልላሉ ማለት ነው አንተ ባለጉዳዩ አንተ ሆነ እሳቸው ያንተን ቦታ ተከተው ባለጉዳይ ሆነው ካንተ በላይ አስበው ተጨንቀው አንተን ምን ያደርጉሃል ከችግር ያወጡሃል ማለት ነው ይሄ ባህሪ ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ ዝም ብሎ የሚወራ ከንፈር የሚመጠጥለት ሳይሆን እኛ ልንላበሰው ይገባል ማለት ነው ከእሳቸው ህይወት ታሪክ መማር ያለብን ይሄ የእሳቸውን ማንነት መውረስ ነው የምንችለው እንደተለይ ማለት ነው ዩሳኢዱ በኑሮ የተቸገረን ሰው ምን ያደርጋሉ ይረዳሉ hatta yusib al-kasb ማለት አንድ የተቸገረ ሰው ስራ እስኪያገኝ ድረስ ደግሞ የሚያብቃቃው ነገር እስኪያገኝ ድረስ የሱን ሐላፊነት እሳቸው ይሸከማሉ ይረዱታል ከጎኑ ይሆናሉ ይሄ ነው ባህሪያቸው ወካና يقرئ الضيف እንዲሁም ደግሞ እንግዳን ያከብራሉ ያስተናግዳሉ ወይعين من نزلت به النوازل አንድ አደጋ የደረሰበት ሰው ከጎኑ ሆኖ ያን ሰው ይንከባከቡታል ይረዱታል وقد حاطه الله بالحفظ والرعايه الله سبحانه وتعالى በጥበቃው አካቧቸው ነበር አላህ ይጠብቃቸው ነበር ገና ይሄ እኮ ከሪሳላ ነብይ ከመሆናቸው በፊት ነው ራሱ وبغض اليه ما كان في قومه من خرافه وسوء ዛ ሙሽሪኩ العرب ሲሰሩት የነበረው ጸያፍ ተግባር በአጠቃላይ አላህ በህፃንነታቸው ከልጅነታቸው ጀምሮ እሳቸው ዘንዳ የተጠላ እንዲሆን አድርጎባቸው ነበር ማለት ነው አይወዱም فلم يشهد اعياد الاوثان በምንም መልኩ የሙሽሪኮችን በዓል አልተካፈሉ واحتفالات الشرك ሽርክ የሚደረግበት ለሽርክ ተብሎ የሚሰሩ የትኛዎቹም ድግሶችም ይሁን የትኛውም አይነት ከሽርክ ጋር የተገናኘን በዓል አላከበሩ ولم يأكل مما ذبح على النسب كالله ውጪ ለሌላ ነገር የታረደን ነገር አንድም ቀን በልተው አያውቁም ይሄ ገና እስልምና ከመምጣቱ በፊት ነብይ ሆኖ ከመላካቸው በፊት አው እህለ به لغير الله ወይ ከአላህ ስም ውጪ ሌላ ተጠርቶ የታረደን ነገር አልበሉ وكان لا يصبر على سماع الحلف باللات والعزى ከአላህ ውጪ በሚማል ነገር መስማት አይታገሱ እነሱ ሲምሉ ሙሽሪኩል አረብ والعزى ይላሉ ወላት ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን መስማት አይፈልጉም እንኳን ሊምሉበት ይቅርና ማለት ነው قبل الاسلام فضلا عن مثل اصنام ጣዖት ሊነኩ ይቅርና او التقرب اليها ወደዛ ሊቀርቡ ይቅርና በእነሱ ሲማል እንኳን መስማት አይችሉም ከሰሙም ያማቸው ነበር وكان بعض الناس من شر الخمر من شرب الخمر
خمر ከመጠጣት በጣም ይራቁ وشهود الملاهي እንዲሁም ደግሞ ጫወታ የተለያዩ ዛዛታዎችን ሄዶ አያዩ حتى لم يحضر مجالس اللهو والسمر ማለት ሰመር አሁን ምንድነው የሚሉት ናይት ከልብ ታውቃላችሁ ናይት ከልብ ውሻ ነው አይደል ማታ ማታ የሚጮሁ ናይት ከልብ ነው የሚባለው እሺ ናይት ከልብ ማታ ተሰብስቦ የሚጮሁ ሰዎች ይሄ በጃሂልያ ድሮ ምን ይባላል ሰመር ይባላል ለሁ ማታ ማታ ሲሆን ሰመር ይባላል ቀን ቀን ለሁ ይባላል ያው ዛዛታ ማለት ነው ተሰብስቦ መጫወት የተለያየ እንትን የመካ ሙሽሪኮች ወጣቶቹ በተለይ እንደዚህ አይነት ነገር በጣም የተጠመዱ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ቀን እንዲህ አይነት ነገር ላይ ተሳትፎ አያውቁም ወነዋዲህ التي كانت منتزها الشباب የወጣቶች ጊዜ ማሳለፊያ ተብሎ ወይ ደግሞ መዝናኛ ተብሎ የሚባሉ ነገሮች በሙሉ አንድም ቀን እዛ ቦታ ላይ ተገኝተው አያውቁም وملتقى الاحبه في مكه ሰዎች በሙሉ ተቀጣጥረው የሚገናኙባቸው የነበሩ እንደነዚህ አይነት መዝናኛ ቦታዎች ላይ አንድም ቀን ሄደው አያውቁም አላህ Subhanahu Wa Ta'ala ጠብቀዋቸው ነበር የቆዩት طيب هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم